የእስራኤል አይሁዳውያን ቤተሰቦች በየዓመቱ የፋሲካን በዓል ለማክበር ወደ ኢየሩሳሌም ቅዱስ ጉዞ ያደርጋሉ። ከእነዚህም መካከል ትሑቱ አናጺ ዮሴፍ፣ እጮኛው ማርያም እና ጌታችን ኢየሱስ ክርስቶስ ይገኙበታል። ገና በ12 ዓመቱ ስለ ዓላማው አንድ አስደናቂ ነገር መግለጽ ጀመረ። የኢየሩሳሌም መንገዶች በደስታና በሐሴት ተሞልተው ነበር። ቤተሰቦች አብረው ይጓዛሉ፣ መዝሙሮችን እየዘመሩ ምግብ አብረው ይካፈላሉ እና የእግዚአብሔርን ማዳን ይናገሩ ነበር። ጌታችን ኢየሱስም ከእናቱ ጋር ሄደ። የሽማግሌዎችን ጥበብ እና የረቢዎችንም ትምህርት በጥሞና አዳመጠ። ከቀናት ጉዞ በኋላ ኢየሩሳሌም ደረሱ። ታላቁ ቤተ መቅደስ በክብር ቆሞ ነበር። ፋሲካ የተቀደሰ ጊዜ ነበር። እግዚአብሔር እስራኤልን ከግብፅ ነፃ መውጣቱን የሚያስታውሱበት ጊዜ ነው። ለጌታችን ኢየሱስ ግን ከአምልኮ ስርዓት በላይ ከአባቱ ጋር ግንኙነት ነበረው። የፋሲካ በዓል ካለቀ በኋላ የዮሴፍን እና ማርያም ጌታችን ኢየሱስ ከነርሱ ጋር ከሚጓዙ ዘመዶቻቸው፣ ወዳጆቻቸው ጋር መካከል እንዳለ በማሰብ ተመለሱ። ከአንድ ቀን ጉዞ በኋላ ግን ድንገት የተገነዘቡት ነገር መጣላቸው። ልባቸው ደነገጠ፣ ልጃቸውም ጠፋ። ወዲያውም ወደ ኢየሩሳሌም ተመለሱ። አካሄዳቸውም እየገሰገሱ ጭንቀታቸውም ከጊዜ ወደ ጊዜ እየጨመረ ነው። ለ3 ቀናት ያህል ፈለጉ፣ በየመንገዱ፣ በየገበያው፣ በየከተማው ጥግ። ግን የጌታችን ኢየሱስ ክርስቶስ ምልክት አልነበረም እና በመጨረሻም ወደ ቤተ መቅደስ ሄዱ። በዚያም ከመምህራንና ከሃይማኖት ከሊቃውንት መካከል ጌታችን ኢየሱስ ክርስቶስ ተቀምጦ ሲሰማቸው ሲጠይቃቸው አገኙት። የሰሙትም ሁሉ አስተዋይነቱን አመላለሱን ያደንቁ ነበር። ባዩትም ጊዜ ደነገጡ። እናቱም ልጄ ሆይ ለምን እንዲህ አደረግከን? እነሆ አባትህም እኔም ስንፈልግ ደከምን አለችው። እርሱም ለምን ትፈልጉኛላችሁ? በአባቴ ቤት ልኖር እንደሚገባኝ አላወቃችሁምን? አላቸው። እነርሱ ግን የነገራቸውን ቃል አላስተዋሉም። ከእነርሱም ጋር ሄዶ ወደ ናዝሬት ወረደ። ይታዘዝላቸውም ነበር። እናቱ ግን ይህን ሁሉ ነገር ተጠብቀውም በልቧም ታኖረው ነበር። ጌታችን በእግዚአብሔር ዘንድና በሰውም ዘንድ በጥበብና በአካል በሞገስ አደገ።